ወደ አሰብ ጉዞ ታጣቂዎቹን ይዞ የባህር በር ጉዳይ እንደጋለ ይቆያል መባሉን ተከትሎ ዛሬም ኢትዮጵያውያን አይናቸውን ወዲህና ወዲያ ባህር ወዳለበት አቅጣጫ ሁሉ ማንከራተታቸውን ቀጥለዋል። መንግስት በምን መንገድ ተጉዞ ወደብ ሊያገኝ እንዳቀደ ባይነግረንም ፍለጋው እንዳላበቃ ግን ግልጽ ነው። በሶማሊላንድ በኩል የተደረገው ሙከራ ለመሳካቱን ተከትሎ አዲሱ ስልት የኤርትራን ተቃዋሚዎች አደራጅቶ የኢሳያስን መንግስት በማስጨነቅ ወደ ወደቡ መጠጋት ሊሆን እንደሚችል እየተገመተ ነው። ለዚህም ግምት ምክንያት የሆነው ከሰሞኑ የወጣው የብርጌድ ንሓመዱ በአዲስ አበባ ተደራጅተናል የሚል መግለጫ ነው። እውነት የኢትዮጵያ መንግስት ይህን ስልት ይከተል ይሆን? መልሱን ከምንጩ ማግኘት ባንችልም መንገዱን መገምገም ግን እንችላለንና ዛሬ በዚህ ጉዳይ እንቆያለን። ስለ ወደብ ዓለም አቀፍ ህጎችና ኢትዮጵያና አሰብ ጉዳይ ጥቂት ተባብለን ታጣቂዎችን በመርዳት ወደሚመራው የሁለቱ ሀገራት የእጅ አዙር ትንቅንቅ እንሻገራለን። አብራችሁን ቆዩ። ወደብና ዓለም አቀፍ ህጎች 169 የዓለም ሀገሮች የፈረሙበትና እንደ አውሮፓውያን አቆጣጠር በ1982 የወጣው ዓለም አቀፍ የባህር ህግ ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ የዓለም ሀገሮች የባህር ክልልና ወሰንም በምን መንገድ መጠቀም እንደሚገባቸው መሰረታዊ መርሆችን አስቀምጧል። ኢትዮጵያ ባታጸድቀውም ህጉን እንደ አውሮፓውያን አቆጣጠር ኖቬምበር 8 ቀን 1984 መፈረሟ ታውቋል። በጊዜው ኤርትራ በኢትዮጵያ ስር ትተዳደር የነበረ ሲሆን ኢትዮጵያ ሰፊ የባህር በር ባለቤት የሆነች ሀገር ነበረች። ኢትዮጵያን ወክሎ ስምምነቱን የፈረመው የያኔው የደርግ መንግስት ቅሬታ ባሳደሩበት የስምምነቱ አንቀጾች ላይ ያለውን አቤቱታም እንደገለጸ በሰነድ ላይ ሰፍሯል። የኢትዮጵያ መንግስት በጊዜው በዋናነት በቀይ ባህር ግዛቴ ናቸው በሚላቸው ደሴቶች ላይ የየመን መንግስት የህጉን ክፍተት ተጠቅሞ ችግር እንዳይፈጥር ነበር በህጉ ላይ ያለውን ሀሳብ የገለጸው። ይህን የዓለም አቀፍ የባህር ህግ እንደ ኤርትራ፣ አሜሪካ፣ እስራኤል፣ ቱርክ፣ ሶሪያን ጨምሮ 15 የዓለም ሀገሮች ከናካቴው ያልፈረሙትም፣ ኢትዮጵያን ጨምሮ ደግሞ አንዳንድ ሀገሮች ቢፈርሙትም አላጸደቁትም። ይሁን እንጂ ስምምነቱ በዓለም ደረጃ ከታዩ ገዢ የሆኑ ዓለም አቀፍ ስምምነቶች ውስጥ ዝርዝር ጉዳዮችን በማካተት የተሻለው ህግ ስለመሆኑ በሰፊው ይነገርለታል። እንደ አውሮፓውያን አቆጣጠር በ1994 ወደ ስራ የገባው ህጉ የጠረፍንና የዓለም አቀፍ ውሃ ክልልን ምንነትና አጠቃቀም እንዲሁም በባህር ወሰኖች የሚነሱ ውዝግቦችና የችግር አፈታት ሂደቶችን በዝርዝር አስፍሯል። በዚሁ ህግ ክፍል 10 ከአንቀጽ 124 ጀምሮ እስከ አንቀጽ 133 ድረስ የባህር በር የሌላቸው ሀገሮች መብቶች እንዲሁም የባህር በር ካላቸው ሀገሮች ጋር የሚኖራቸው ግንኙነቶች በዝርዝር ሰፍሮ ይገኛል። በተለይ አንቀጽ 125 ከተራ ቁጥር 1 እስከ 3 ባለው ክፍል የባህር በር የሌላቸው ሀገሮች የባህር በር ባላቸው ሀገሮች በኩል በማንኛውም አይነት የመጓጓዣ መንገድ ከባህር ጋር የሚገናኙበት ነፃነት አላቸው ሲል ያስቀምጣል። የባህር በር የሌላቸው ሀገሮች ከባህር በር ጋር የሚገናኙበት መንገድ ምን ይሁን፣ እንዲሁም የባህር መተላለፊያ የማግኘት ነፃነታቸውን እንዴት ይጠቀሙ የሚለው ጉዳይ የባህር በር ካለው ሀገር ጋር በሚደረግ ድርድርና ስምምነት እንደሚወሰንም ነው ህጉ አክሎ የሚያስረዳው። በልዩ ሁኔታ የባህር በር እንዲያገኙ የተደረጉ ሀገሮች ህጉን እንደማያካትት ይመለከታል። የባህር በር የሌላቸው ሀገሮች ባንዲራን የሚያውለበልበው ሀገሮች የባህር በር ባላቸው ሀገሮች ከሌላው ሀገር መርከብ እኩል አገልግሎት ያገኛሉ ይላል። በማንኛውም ሁኔታ የባህር በር ያለው ሀገር የባህር በር የሌለውን ሀገር የባህር ንግድ እንቅስቃሴ ማወክ እንደማይችል ያስረግጣል። የወደብና ትራንዚት አገልግሎት ላይ ሆን ብሎ መጓተት መፍጠር፣ ከጣሪያ በላይ ላስከፍል ማለትም ሆነ ከስምምነት ውጭ የሆኑ ነገሮችን ካልፈጸምኩ ማለት የተከለከለ መሆኑንም ያመለክታል። ህጉ የባህር በር ያላቸው ሀገሮች የባህር በር የሌላቸው ሀገሮችን ህልውናና ብሔራዊ ጥቅም አደጋ ላይ የሚጥል እንቅስቃሴ ከማድረግ መቆጠብ እንዳለባቸውም ነው የሚያስታውቀው። የዓለም የባህር ህግን ብቻ ሳይሆን ሌሎች ዓለም አቀፍ ህጎችና ድንጋጌዎችን አጣቅሰው ኢትዮጵያ የባህር በር ሊኖራት ይገባል የሚለውን አቋም የሚያስተጋቡ ምሁራን በርካታ ናቸው። አሰብ የማን ናት? የኢትዮጵያ የባህር ጥያቄ የሚል ተጠቃሽ መጽሐፍ ያበረከቱት የዓለም አቀፍ ህግ ምሁሩና ፖለቲከኛው ዶክተር ያዕቆብ ኃይለማርያም ከእነዚህ ወገኖች ቀድመው ሊጠቀሱ ይችላሉ። በታሪክም ሆነ በህግ አሰብ ወደብ የኢትዮጵያ መሆኑን የሚደግፉ ብዙ ማስረጃዎች ቢኖሩም በደርግ ውድቀት ማግስት ሀገሪቱን የመሩ ባለስልጣናት በተለይም የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ይህን ፍጹም ባለመፈለጋቸው ኢትዮጵያ የባህር በር የሌላት ሀገር ሆና ቀረች ሲሉ ዶክተር ያዕቆብ የዛሬ 5 ዓመት ለአንድ መገናኛ ብዙሃን ገልጸው ነበር። በቀይ ባህር በተለይ በአሰብ ወደብ እንደ ኒኩሌር ያለ መሳሪያ ቢጠመድበት
ለኢትዮጵያ ህልውና ስጋት የሆነ አደጋ ቢፈጠርበት ኢትዮጵያ ይህን ለመከላከል የምትችልበት እድል የለም ብለው በመጽሐፋቸው ማስፈራቸውን ያስታወሱት ዶክተር ያዕቆብ ከቅርብ ጊዜ ወዲህ ይህ ስጋት አፍጥጦ መምጣቱን ገልጸዋል። እንደ ኢራን ያሉ ሀገሮችን ጨምሮ ለኢትዮጵያ ቅርብ በሆነው በቀይ ባህር ቀጠና በርካታ ኃያላን ሀገሮች የኃይል ፉክክርና ጂኦፖለቲካዊ ጥቅም የማስጠበቅ ሽኩቻ ውስጥ መግባታቸውን ተናግረዋል። በፋሽስት ኢጣሊያ ወረራ ወቅት ኢትዮጵያ እንድትሸነፍ ካደረጉ ምክንያቶች አንዱ የገዛችው መሳሪያ በጅቡቲ ወደብ እንዳይገባ ፈረንሳዮች በመከልከላቸው ነው። ዛሬ ጅቡቲን ጨምሮ ዙሪያችንን የአረብ ሊግ አባል የሆኑ ሀገሮች ከበውናል። የባህር በር ሳይኖረን ከአንዱ የአረብ ሊግ ሀገር ጋር ብንጋጭ መውጫ መግቢያችንን ይዘጉብናል በማለትም ያክላሉ። አሰብ ከጅቡቲ ወደ 200 ኪሎ ሜትር ለአዲስ አበባ ይቀርባል። አሰብ ኤርትራ የሚባለው ግዛት በኢጣሊያ ቅኝ ገዢዎች ከመፈጠሩ በፊት ኢብራሂም በተባለ አካባቢው ባላባት ነበር የተሸጠው። አሰብን የገዛው ደግሞ ሩቢቴኖ የተባለው የጣሊያን ኩባንያ ነበር። የአሰብ አካባቢ ህዝብም ከኢትዮጵያ አፋር ክልል ህዝብ ጋር የተዛመደ ነው። ጣሊያን ኤርትራ የተባለውን ቅኝ ግዛት ከፈጠረች ከ15 ዓመታት በኋላ ነው አሰብ ወደ ኤርትራ የተጠቃለለው። አጼ ምኒልክ በዙሪያቸው የከበቧቸው ቅኝ ገዢዎች መስፋፋት ለኢትዮጵያ እንደሚያሰጋ በመገንዘብ ነበር ብዙ ስምምነቶችን ከቅኝ ገዢዎቹ ጋር የተፈራረሙት። ምኒልክ እስከ ቀይ ባህር የኢትዮጵያ ወሰን እንደሆነ አመልክተው የጻፏቸው ደብዳቤዎች ዛሬም ድረስ ይገኛሉ። በካይሮ እንደ አውሮፓውያን አቆጣጠር በ1964 የቅኝ ግዛት ስምምነት ተጠብቆ እንዲቆይ የሚያደርግ ስምምነት ተፈርሟል። መላው ዓለም ባይቀበላቸውም ኤርትራውያን የኢትዮጵያ ቅኝ ተገዢ ነን ሲሉ ይደመጣሉ። ይሁን እንጂ ጣሊያን የቅኝ ግዛት ስምምነቶችን ጥሶ ነበር ኢትዮጵያን የወረረው። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1947 እነዚህን የቅኝ ግዛት ውሎች ሽሯቸዋል። በ1952 ዓ.ም በኢትዮጵያ ደግሞ በነጋሪት ጋዜጣ እነዚህ ስምምነቶች በይፋ ተሽረዋል የሚሉት የህግ ምሁሩ ኢትዮጵያ አሰብን ይዛ ለመቆየት የምትችልበት ሰፊ ዕድል መኖሩን አመልክተዋል። በሌላም በኩል ኤርትራ ነጻ ስትወጣ አሰብ ራስ ገዝ አስተዳደር ተብላ በኢትዮጵያ ይዞታ ስር መቆየቷን ያውሳሉ። በዚህ ሁሉ መነሻነት አሰብ ወደ ኤርትራ መጠቃለል እንዳልነበረባት የሚሞግቱት ያዕቆብ በስተመጨረሻ በኢትዮ ኤርትራ ጦርነት ማግስት በተፈረመው የአልጀርስ የሰላም ስምምነት ደግሞ ታሪክንም ሆነ ህግን የሚያዛባ ውል በመፈረም ኢትዮጵያ የባህር በሯ መነጠቁን ይከራከራሉ። ይህን የበለጠ የሚያጠናክር አስተያየት የሚሰጠው የህግ ባለሙያው አቶ አንዱዓለም በእውቀቱ ገዳ በበኩሉ የፖለቲካ ፍላጎት ቢኖር ኖሮ ኢትዮጵያ የባህር በር እንደማታጣ ይገልጻል። ኤርትራ በተገነጠለችበት ጊዜ ኤርትራ ራስ ገዝ አስተዳደር፣ የአሰብ ራስ ገዝ አስተዳደርና የኦጋዴን ራስ ገዝ አስተዳደር ነበሩ። በቅኝ ግዛት ስምምነት መሰረት ኤርትራ የነበራትን የቆዳ ስፋት ይዛ መሄድ ሲገባት የአሰብ ራስ ገዝ አስተዳደርን ጨምራ እንድትገነጠል መደረጉ ትልቅ ስህተት ነበር ይላል። በኢትዮ ኤርትራ ግጭት ወቅት ኢትዮጵያ በግጭትም ባይሆን ከግጭቱ በኋላ በተተገበረው የአልጀርስ ስምምነት ዳግም የባህር በር ማግኘት የምትችልበት እድል የነበረ ቢሆንም ነገር ግን ኢትዮጵያን የወከሉት 14 የህግ አማካሪዎች ይህን ማድረግ አልቻሉበትም ሲልም ያክላል። የአልጀርስ ስምምነት እንደ አውሮፓውያን አቆጣጠር በ1900 በ1902 እና በ1908 የተደረጉ የቅኝ ግዛት ስምምነቶችን መሰረት ያደረገ ነው። አዲሱ አካሄድ ጠላትህ ወዳጄ። የኢትዮ ኤርትራ ጦርነትን ተከትሎ ለ10 ዓመታት በጠላትነት የቆዩት አዲስ አበባና አስመራ አንዳቸው የሌላኛቸውን መንግስት ለመገልበጥ የሚሰሩ ታጣቂ ቡድኖችን የመደገፍ የቆየ ልማድ አላቸው። ኤርትራ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ አርበኞች ግንቦት 7 እንዲሁም የትግራይ ህዝብ ዴሞክራሲያዊ እንቅስቃሴን ለዓመታት አስጠልላ ስትረዳ ቆይታለች። የኢትዮጵያ መንግስትን በተመሳሳይ በተለያዩ ጊዜያት የኤርትራ መንግስትን ለመገልበጥ እቅድ ያላቸውን ተቃዋሚ ድርጅቶች አስተናግዷል። ኤርትራዊው የስነሰብ ፕሮፌሰር አብዱልቃድር ሳለህ መሐመድ እና በኖርዌይ ኦስሎን ዩኒቨርሲቲ ኮሌጅ የግጭት ጥናት ፕሮፌሰር ሸትል ትሮኖቮል በ2007 ዓ.ም ባሳተሙት የባለሙያ ትንተና መጣጥፍ ላይ የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦችን ጥያቄ ይዘው የተነሱ ተቃዋሚ ቡድኖች እንዲመሰረቱ እገዛ ማድረጉን ጽፈዋል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች የቀይ ባህር አፋር ዴሞክራሲያዊ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉት ታጣቂ ቡድኖች ናቸው። ከ10 ዓመት በፊት በወጣው ጽሑፍ ላይ የቀይ ባህር አፋር ዴሞክራሲያዊ ድርጅት 15000 ተዋጊዎች እንዳሉት ተጠቅሷል። ይህ ታጣቂ ቡድን አሁንም ድረስ መሰረቱን በአፋር ክልል አድርጎ ይንቀሳቀሳል። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቃዋሚ ድርጅትም በተመሳሳይ በአፋር ክልል ውስጥ እንቅስቃሴዎችን ያደርጋል። የኤርትራ ወጣቶች አንድነት ለብሔራዊ ድህነት ወይም ስምረት የተባለው ተቃዋሚ ድርጅት ደግሞ በአዲስ አበባ ጽህፈት ቤት ነበረው።
የኤርትራ ተቃዋሚ ድርጅቶችን የኢትዮጵያ እንቅስቃሴ በተመለከተ ከሚጠቀሱ እውነቶች አንዱ በ2003 ዓ.ም በሐዋሳ ከተማ የተካሄደው ኮንፈረንስ ነው። ለ10 ቀናት የተካሄደው ይህ ኮንፈረንስ በተለያዩ ሀገራት የሚገኙ ከ500 በላይ ፖለቲካ ድርጅቶች፣ የሲቪክ ማህበረሰብ ድርጅቶችና የወጣቶች ተወካዮች የተሳተፉበት ነው። የኤርትራ ዲያስፖራ ማህበረሰብ የተቃውሞ እንቅስቃሴዎችን በተመለከተ በ2015 ዓ.ም የታተመ አንድ ጥናት በሐዋሳው ኮንፈረንስ ላይ 21 የፖለቲካ ድርጅቶች መሳተፋቸውን አስፍሯል። በጃፓን ቶኪዮ ከተማ የሚገኘው የኢትዮጵያ ኤምባሲ በወቅቱ በድረገጹ ባወጣው ጽሑፍ ከ30 በላይ ፖለቲካ ፓርቲዎች በኮንፈረንሱ ላይ መሳተፋቸውን ገልጿል። የኤርትራ መንግስት ለመገልበጥ የሚያስችል አብይ ስልትን ለማጽደቅ በተካሄደው በዚህ ኮንፈረንስ ላይ በወቅቱ የኢትዮጵያ ህዝቦች አብዮታዊ ግንባር ኢህአዴግ ጽህፈት ቤት ኃላፊ የነበሩት አምባሳደር ሬድዋን ሁሴን እንደተገኙ የኤምባሲው ጽሑፍ ያስረዳል። አምባሳደር ሬድዋን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል የሚል እምነት እንዳላቸው እንደገለጹም በጽሑፉ ላይ ሰፍሯል። የኤምባሲው ጽሑፍ የኢትዮጵያ ህዝብና መንግስት በኤርትራ ሰላምና ዴሞክራሲ ለማምጣት ለሚደረገው ትግል ድጋፍ እንደሚያደርግም ቃል ገብተዋል ሲል የአምባሳደር ሬድዋንን ንግግር ጠቅሷል። ለሐዋሳው ኮንፈረንስ ዝግጅት ለማድረግ በአዲስ አበባና በቢሾፍቱ ከተሞች በተካሄዱ ስብሰባዎች ላይ የተሳተፈው ጋዜጠኛ ካሊድ አብዱ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ እንዲሁም እንደ አዲግራትና ሽረ ባሉ የትግራይ ክልል ከተሞች ጽህፈት ቤቶች እንደነበሯቸው ያስታውሳል። በአሁኑ ወቅት ስዊድን የሚገኘው ጋዜጠኛው ጽህፈት ቤታቸውን እንዲያስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበር፣ በተለይ ደግሞ መሳሪያ አንግበው የሚታገሉትን ይረዷቸው ነበር ሲል ለቢቢሲ ተናግሯል። የኤርትራ ተቃዋሚ ድርጅቶች ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበረው ባላቸው እንቅስቃሴና የሰው ብዛት ተሰልቶ እንደነበር የሚያስረዳው ካሊድ በዚህ ምክንያት የአፋርና የኩናማ ብሔረሰብ ታጣቂዎች ከሌሎቹ ድርጅቶች የበለጠ ድጋፍ ያገኙ እንደነበር ይገልጻል። አፋሮችና ኩናማዎች በብዛት ሰራዊት ስለነበራቸው እነሱ የበለጠ ይረዱ ነበር። ይህ ደግሞ በብሔራቸው ምክንያት እንደሆነ ተደርጎ ኢህአዴግ የብሔር አቀንቃኝ ስለሆነ እነሱን የበለጠ እየደገፋቸው ነው የሚል ክስ ከሌላው አካል ይቀርብ ነበር ሲል በወቅቱ የነበረውን ሁኔታ ያስታውሳል። ይህ አካሄድ ዛሬም የቀጠለ ሲሆን የኤርትራው ተቃዋሚ ኃይል ብርጌድ ንሓመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው መግለጹ የሚታወስ ነው። ይህንንም ተከትሎ የባህር በር ጥያቄያችሁን እኛ እንመልሰዋለን ማለታቸው ይጠቀሳል።